ሞኝ ነው አልተማረም አሉ ለእግዚአብሔር ስዘመረለት ሲያዩ ጥቅምና ትርፌን ባለማወቃቸው እኔ አዘንኩላቸው። ሞኝ ነው አልተማረም አሉ ለእግዚአብሔር ስዘመረለት ሲያዩ ጥቅምና ትርፌን ባለማወቃቸው እኔ አዘንኩላቸው። የማየው ነገር ከምስጋናዬ አያግደኝም፣ የምሰማው አንተን ከማምለክ አያስቆመኝም። ምድረ በዳዬን ዓለም ልሞታል እያየው አይኔ ባህሩን ከፍሎ ያሻግረኛል አምናለው እኔ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታም ያለ እግዚአብሔርን ማምለክ። ኢየሱስ ጌታ ነው። አንድ ነገር ዛሬ ልል ፈልጋለሁ። በኢየሱስ ስም በፊቴ ያለኝ የተከፈተውን በር ማንም ሊዘጋ አይችልም። ኢየሱስ ጌታ ነው። የምወድ ሊኖር ይችላል፣ የምጠላም ሊኖር ይችላል። ከፊቴ ያለው የተከፈተውን በር ማንም ሊዘጋ አይችልም። አንደኛ የልጅነት ስልጣን አለብኝ፣ የማስከፈት ስልጣን አለኝ፣ ጠላትን ለመምታት ስልጣን አለኝ፣ የተኛውን ጭንጋፋ ለመምታት ስልጣን አለኝ። ይህን የዳዊትን መክፈቻ ያለው የሚዘጋም የሚከብትም የሌለው ከፊቴ የተከፈተው ማንም ሊዘጋ አይችልም። ዮሐንስ ራዕይ ምዕራፍ 3 ከቁጥር 7 ያለውን ወደ ታች ማየት እንችላለን። ማንም የተከፈተውን መዝጋት የሚችል ሰይጣን የለም። የተኛው ስልጣን ያለ መናፍስት የለም በሕይወቴ። እሱ ባይጠራኝ ነበረ፣ እሱ ባይወደኝ ነበረ፣ እግዚአብሔር ባይወደኝ ነበረ፣ ከላይ ልጁን ባይልክ ነበረ፣ የዛን ነበረ የሚበዝብሰው በሕግ ቀንበር የምታስረው። ዛሬ ግን የልጅነት ስልጣን ስላለኝ ከፊቴ የተዘጋውን በር እንድከፍት ስልጣን ሰጥቶኛል። ያው ከፊቴ በተከፈተው በር ነው ማገለግለው። በተዘጋ በር ማንም ማገልገል አይችልም። ያልተሰጠ ሞያ ሊሰራ ማንም አይችልም። ያልተሰጠ ነገር ማንም ማድረግ አይችልም። ግን አንድ ጸጋ ተሰጥቶኛል። ከፈለኩ ማገለገል እችላለሁ፣ ከፈለኩ መዘመር እችላለሁ፣ ከፈለኩ ልተንብይ እችላለሁ፣ ከፈለኩ መናፍስት ልመታ እችላለሁ። በተከፈተኝ በር ነው ማገለግለው። በተሰጠኝ በልጅነት በተሰጠኝ መንፈስ አገለግላለሁ። እንግዲህ ጠላት ሆይ ቅር ይበልህ፣ ጨለማ ሆይ ቅር ይበልህ። በጣም እኔ ማምረው የጌታ ልጅ የተከፈተውን በር ማንም መዝጋት የማይችልበት እሱ ከፊቴ የወጣው የዳዊትን መክፈቻ በእጅ ያለው እሱ የከፈተው ማንም መዝጋት የማይችልበት እሱ የዘጋኑ ማንም መክፈት የማይችልበት። በቃ ጠላት ቅር ይበልህ። ከፊቴ የወጣው ጌታ ነው፣ የጠራኝ ጌታ ነው፣ በሩን የከፈተው ጌታ ነው። ቅዱሳን ሆይ ደስ ይበላችሁ፣ ደስ ይበላችሁ። በጌታ የሆናችሁ አሁንም እላለሁ ደስ ይበላችሁ። ለምን ካላችሁ ከፊት የተከፈተውን በር የከፈተው ራሱ ጌታ ነው። አስለቅሶ ነገርን ጨረስኩ ልል ይችላል።
ነገሬ አላበቃም። ይኸው ምዕራብ ገና ነው የሚከፈተው። በጣም ነው ማስለቅሰው። በጣም ነው አፈርም ዲቢ ማበላው ልል ይችላል። ኖ ኖ ኖ ኖ ሰይጣን ራሱ አፈር ዲቢ ይበላል። ከእግሬ በታች ነው። እንደኔ የጌታን ጸጋ የተሸከማችሁት ቅዱሳን ሆይ በክርስቶስ ያላችሁ ደስ ይበላችሁ። ለምን ካላችሁ በውስጣችሁ ዓለምን ያሸነፈው ጌታ አለ። ስታገለግል በፊት የተከፈተው በበሩ አንተ ስትገባ ስትወጣ ጠላትን ያስቀናል። የት ልደርስ ነው ይላል። የት ነው የምደርሰው የሰውየው ይላል። ምን አግኝቶ ነው ይላል። ያገኘሁት አንድ ነገር አለ። የዘላለም ሕይወት የሚሰጠኝ ጌታን አግኝቻለሁ። እሱ በከፈተኝ ገባለሁ፣ እሱ በከፈተኝ ወጣለሁ። ኢየሱስ ጌታ ነው። ኃይል አለኝ በጌታ ላታ ኢየሱስን አላ ኦኔታ ነው ይኪ አይስጊ ኮን ታው ወርቀ ያካ ታው ማየ ያካ ታው እውቀተ ያካ ታው ጸጋ ያካ ካሪያ ዶዮጌ ኢዶዮገን ገለና ኢዶዮገን ከና ሀሹ ምን አገባ ጠላትን። በቃ በሚገርመው በተቀደሰው እጅ ነው የተሰራሁት። ትልቅ የሆነው ይሄ ዓለም ከመፈጠር በፊትም አለ አሁንም አለ። አንዳንዴ ሰይጣን ለዘላለም ነው እንዲህ ማድረገው ይላል። ምን አይነት ዘላለም ነው? ዘላለም ኑሮ በሰማይ ነው እንጂ በምድር የለም። እኛ ግን ፈቺውም ራሱ ጌታ የሆነው ዘጊውም ራሱ ጌታ የሆነው ስልጣንም በእጅ የሰጠው በዚህ ሰዓት በበሽታ ያላችሁ፣ በዚህ ሰዓት በተለያየ ቀንበር የተያዛችሁት እግዚአብሔር ይህን ቪዲዮ በምትሰሙ ጊዜ ታላቅ ቀንበር ከጫንቃቸው ይጥላል። ሴትም ሁን ወንድም ሁን። ለምን ካላችሁ የመስበር ስልጣን ሰጥቶኛል። በውስጤ ተቀምጦ የሚሰራ ጌታ ያንተን ጥያቄ መልስ ይሰጣል። እንዳገለግል የመረጠኝ ጌታ፣ እንዲዘምርለት የመረጠኝ ጌታ፣ እንዲሰብክለት የመረጠኝ ጌታ፣ በሩን የከፈተኝ ጌታ ዛሬ ትከሻ ላይ የተቀመጠው ቀንበርን እሱ ይመታል። እንግዲህ ይሄን ቪዲዮ በሰማችሁ ጊዜ አስተያየትን ጻፉልኝ። ጌታ አድርጎልኛል ብላችሁ መስክሩልኝ። ወይኔታ ነው ኢየሱስ ነው። አትፍራ። አንተ በጌታ ያለ አትፍራ። ሰይጣን ሊያስፈራራ ይችላል። ብቻ በቤትህ ሳለ ምን አለ ልል ይችላል። አረ ከሚሊዮን የሚበልጥ ነገር አለ። የባለ ሀብቱ ዋና ካምፓኒው ራሱ ኢየሱስ አለ። አንዳንዱ ዛሬ ተገኝቶ ነገ ለሚጠፋ እከሌ እንዲህ ነው ይላል። ነው በእናትህ እኛ የካምፓኒው ባለቤት የኢየሱስ ልጅ ነን። የእኛ ኑሮ በዚህ ምድር ጉዳይ ብቻ አይደለም፣ በሰማይም አለ። ስለዚህ ቅዱሳን ሆይ እኔ በዚህ ሳገለግል እናንተን በጸጋው አገለግላችኋለሁ። እናንተም ደግሞ ይሄን አገልግሎት ኮፕሊን ሼር እያደረጋችሁ እርዱልኝ። ማድቴ በቃ ታይንቴጋ
ጦሳጊ ኮን እስገላ ቲቢያ ማስቶት ያንጋገን ኢየሱስ ጌታ ነው። ምን እንዴት ነው የሚያወራው ሊል ይችላል። በዚህ ኮልታፋ ንግግር እንዴት ነው የሚያወራው ሊለው የሚኖረው ሰው ሊኖር ይችላል። የሚፎግረን ሊኖር ይችላል። ምን አለና ነው ሊል ይችላል። ያለኝ ጌታ አለ። ያለኝ እሱ ነው ያለኝ። ያለኝ ጌታ ነው ያለኝ። ሰው ያለው ይሄ ነው እያለ ሲያወራ ለእኔስ ግን ጌታ አለ የለውም እኩያ። ሰው ያለ ወርቅ ነው እያለ ሲያወራ ለእኔስ ግን ጌታ አለ የለውም እኩያ። ስለዚህ በቤቴ ትልቁ ኢየሱስ አለ። ቀንበር ተሰበረ፣ ወጥመድ ተሰበረ፣ እኛም አመለጠ እንደተባለው ዛሬ ወጥመድ ተሰበረ። ማምለጥም ሆነ ድል መንሻ ቀንም ሆነ የእግዚአብሔር መንፈስ ከኛ ጋር የተገናኘበት ቀን ሆነ። የእግዚአብሔር ኃይል የተገናኘበት ቀን ሆነ። ኢቴ አትፍሪ፣ ወንድሜ አትፍራ። መንገድ ላይ ነህ፣ ጌታ ከፊት ወጥቷል። ስራ ላይ ነህ፣ ጌታ ከፊት ወጥቷል። ሹፌር ነህ፣ መኪና እየነዳ ነህ፣ ጌታ ከፊት ወጥቷል። መንግስት ሰራተኛ ነህ፣ ቢሮ ላይ ነህ፣ ጌታ ከፊት ወጥቷል። ገበሬ ነህ፣ ስታርስ ጌታ ከፊት ወጥቷል። የእጅን ስራ ይባርክልህ፣ ቡቃያውን ይባርክልህ። ሽብር ለጠላት ይሁን፣ ሰላም ግን ላንተ ይሁን። አሜን። ተባረኩልኝ።